ሰበር ዜና አርቲስቱ በቁጥጥር ስር ውሏል። በፊንቴክ ኢንቨስትመንት ግሩፕ ስምና እንዲሁም ደግሞ በዚያ ምክንያት ተጭበርብረናል በሚሉ በርካታ ኢትዮጵያን ተቃውሞ ሳቢያ በትናንትናው ዕለት በቁጥጥር ስር ውለው ዛሬ ፍርድ ቤት ከቀረቡት 6 ታዋቂ አርቲስቶችና ቲክቶከሮች በተጨማሪ ተወዳጁ አርቲስት ሰለሞን ቦጋለም በፖሊስ ቁጥጥር ስር መዋሉ ሰምቷል። ምሽቱን ሰላም ጤና ፍቅር በያላችሁበት ይሁን ውድ ቤተሰቦቻችን፣ ይህ ኢትዮ ግሎባል 360 ኒውስ ነው። በዛሬ መረጃ ሰዓታችን ከፊንቴክ ኢንቨስትመንት ግሩፕ ጋር የተገናኘውን ጉዳይ እናጋራችኋለን። እስከ ፍጻሜ አብራችሁን ቆይታ ስታደርጉ በዛሬው ዕለት ምሽቱን አርቲስት ሰለሞን ቦጋለ በፖሊስ ቁጥጥር ስር እንዲውል ስላደረገው ክስተትና አጋጣሚ የምንቃኝ ይሆናል። መልካም ቆይታ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ጎልቶ የሚታወቀውና በተለያዩ ፊልሞች ላይ በመሪ ተዋናይነት የሰራው አርቲስት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት የማጭበርበር ወንጀል ጋር በተያያዘ ጉዳይ ተጠርጥሮ በፌዴራል ፖሊስ ቁጥጥር ስር መዋሉን ያረጋገጡ መረጃዎች ምሽቱን ወጥቷል። በትላንትናው ዕለት 6 ታዋቂ ኢትዮጵያውያን ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ በበጎ አድራጎት ስራዎች የሚታወቀው ወንድም ካሊድ እንዲሁም ደግሞ ፕሮሞተር አብርሃም ግዛው በፖሊስ ቁጥጥር ስር ውለው እንደነበር ሲታወስ የፊንቴክ ኢንቨስትመንት ግሩፕን ማስታወቂያና እንዲሁም ደግሞ በአምባሳደርነት በብዙ ስራ ከሰሩት መካከል አንደኛ የሆነው አርቲስት ሰለሞን ቦጋለ ምሽቱን በፖሊስ ቁጥጥር ስር እንደዋለ ሰምቷል። የፌዴራል ፖሊስ የወንጀል ምርመራ ቢሮ ስርም እንደሚገኝ ነው ዛሬ ምሽት የወጡ መረጃዎች ያረጋገጡት። ዛሬ ሐሙስ ምሽት ከከሰዓት በኋላ ጉዳዩን በሚመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቧል። አርቲስቱ ፍርድ ቤት የቀረበው ቀደም ብለው በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር ከዋሉት እንደነ አርቲስት ሰራዊት ፍቅሬ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ወንድም ካሊድና ቲክቶከሩ መንሱር ጀማል ጋር አብሮ መሆኑ ሰምቷል። መርማሪ ፖሊስ ለፍርድ ቤቱ እንዳስረዳው ከሆነ አርቲስት ሰለሞን ቦጋለና ሌሎች ተጠርጣሪዎች ከፊንቴክ ኢንቨስትመንት ጋር በተገናኘ የሕዝብን ገንዘብ አላግባብ በመውሰድና በሕገወጥ ገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርጓል በሚል ከባድ ወንጀል መጠርጠራቸው በዘገባዎች ተመላክቷል። ፖሊስ በቀጣይ የምርመራ ስራውን ይበልጥ አስፋፍቶና ከዚህም ባሻገር ጥልቅ መረጃዎችን አሰባስቦ ለማቅረብ ተጨማሪ የምርመራ ቀናት እንዲፈቀድለት ችሎቱን ጠይቆ ነበር። የነዚህ ታዋቂ ግለሰቦች መታሰር መነሻ የሆነው ባሳለፍነው ሳምንት በፍትህ ሚኒስቴር ደጃፍ ላይ የተሰማውና የታየው በርካቶችን ያስደነገጠው ድንገተኛው የተቃውሞ ማዕበል ነበረ። የፊንቴክ ኢንቨስትመንት ሰለባዎች ሰልፍና አቤቱታ በወጡበት ጊዜ በዋነኛነት ጣታቸውን ከቀሰሩባቸው አካባቢዎች መካከል ታዋቂዎቹ አርቲስቶች በተለይም ማስታወቂያ ስራ ተሳትፎ ያደረጉት እንደነበሩ ተገልጿል። ተጎጂዎቹና በዚህም ጉዳይ ተበደልናል የሚሉት ሕግ ባለበት ሀገር 950 ሺህ ብር ቅድሚያ ክፍያ ተቀብሎ የዋሽታ የሆነው ድርጅት አምባሳደሮችና ባለቤቶቹ ይጠየቁልን በሚል ድምጻቸውን ማሰማታቸውን ተከትሎ ፖሊስ አስቸኳይ ምርመራ እንዲጀመር ገፋፍቶትና አነሳስቶት በዚህ ምክንያትም ይህ ስራ እንደተገባና ግለሰቦቹ በቁጥጥር ስር እንዲውሉ ተደርጎ ነበርም። በቁጥጥር ስር ከመዋላቸው ባለፈ በዛሬው ዕለት ፍርድ ቤት መቅረባቸው ይታወሳል። ታዲያ ይህን ተከትሎ ሰለሞን ቦጋለ ብቻ ሳይሆን መንሱር ጀማል፣ ይገረም ደጀኔ፣ ዳንኤል ተገኝና ወንድም ካሊድ ለሰሩት ማስታወቂያ ከዚያም ባለፈ በህዝብ በተጭበረበረና ከተወሰደ ገንዘብ የተገዙ ተሽከርካሪዎች ከፊንቴክ በነጻ ተቀብለው እየተገለገሉበት እንደሚገኙ መረጃው አመላክቷል። አርቲስት ሰለሞን ቦጋለ በተለያዩ ፊልሞችና የቲያትር ስራዎች ላይ መሳተፍ የብዙዎች አድናቆትን ያተረፈ አንጋፋ ተዋናይ ሲሆን አሁን የተከሰሰበት ወንጀል ተሳትፎ ግን በህግ ፊት እጣ ፈንታውን የሚወስን ይሆናል። የኢትዮጵያ ማስታወቂያ አዋጅ ቁጥር 759/2004 ማንኛውም ማስታወቂያ ሰሪ የድርጅቱን ህጋዊነትና የሚያቀርበው መረጃ ትክክለኛነት የማጣራት ጥብቅ ግዴታ እንዳለበትና ህገወጥ ማስታወቂያ ሲሰራጭም አርቲስቱ የጋራ ተጠያቂነት እንደሚያስከትልበት በግልጽ ደንግጎ አስቀምጧል። ታዲያ ይህኑ የህግ ማዕቀፍ ተላልፎ መገኘታቸው ሊጣልባቸው የሚችለው ቅጣት የከፋ ሊሆን ይችላል ሲሉ ብዙዎች ይገልጻሉ። የኢትዮጵያ ማስታወቂያ አዋጅ ቁጥር 759/2004 ማንኛው ማስታወቂያ ሰሪ የድርጅቱን ህጋዊነትና የሚያቀርበው መረጃ በትክክለኛነት የማጣራት ጥብቅ ግዴታውን ካልተወጣ ግን የሚጠብቀው ቅጣት የከፋ ስለመሆኑ በግልጽ ደንግጓል። ይህ ክስተት በቀጣይ ለሚኖሩ ማናቸውም የማህበራዊ ሚዲያ አስተዋቂዎችና እንደዚሁም እውቅና ያተረፉ ግለሰቦች ትልቅ የማንቂያ ደወል ሆኖ መቀመጡ እንደማይቀር ብዙዎች ይስማሙበታል። ይህን በተመለከተ ችሎቱ የፖሊሲን ምርመራ ጊዜ ጥያቄና እንዲሁም የተጠርጣሪ ጠበቆችን ዋስትና ማብራሪያ
የዋስትና መከራከሪያ ካደመጠ በኋላ ተጠርጣሪዎቹ ዋስ ይፈቱ ወይስ በማረሚያ ቤት ይቆዩ በሚለው ጉዳይ የመጨረሻ ብይን ለመስጠት ለነገ አርብ ከሰዓት 8 ሰዓት ቀጠሮ ሰጥቷል ሲል ዘገባዎች አመላክቷል። አሁንም ፖሊስ በአርቲስቶቹ ላይ የጀመረው ምርመራ አጠናክሮ ቀጥሏል። ከዚህ ጋር በተገናኘ በፖሊስ ቁጥጥር ስር የሚውሉ በርካታ ታዋቂ ግለሰቦች መኖራቸው እንደማይቀር በተያያዥነት እየተነሳ ይገኛል። ምናልባትም በዚህ ስም ውስጥ ባይካተቱም በተለያየ አጋጣሚ ከድርጅቱ ጋር የጥቅም ትስስር ፈጥሯል ተብሎም የሚታሰቡ ኢትዮጵያውያን እንዳሉበት ይነገራል። የባለቤቶቹ ጉዳይ ሆነ ይህኑ ድርጅት ማስታወቂያ ሂደት ከፍተኛ ተሳትፎ አድርጓል የተባሉት ታዋቂ ኢትዮጵያውያን መጨረሻው ምን ይሆን የሚለው ተጠባቂ ሆኗል። የነገው የፍርድ ቤት ውሎስ ምን ውጤት የሚያስከትላል በሚለው ዙሪያ በስፋት የምንቃኝና የምንዳስስ ይሆናል። መረጃው በእንዶጣ በትኩስ ወደ እናንተ የምናካፍልና የምናሻግር ሲሆን የዛሬ መረጃ ሰዓታችን እዚህ ጋር ስንቋጭ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በመጋበዝ ነው። ቪዲዮን ከወደዱት